ሀናን ነው ፎቶን ያሳየው ልጅ ነው ጫት ቤት ያገኛት ሀናን ጫት ቤት ነው ለመጀመሪያ ጊዜ እኔና እሱ የተገናኘነው ይኸውና ጫቱን ይዞ ነው እየገባ ያለው ይህ ሰው ደግሞ ወሳኝ ሰው ነው ለዚህ መረጃ እናታችንን ለማጥቃት ከመጡት ሰዎች ማለት አንዱ ሊሆን ይችላል ፍቅረኛ ነበረች ሀና አዎ ነበረች ሀና አዎ እሷ እንደ ታማሚ ሆና ነው እዛ ቤት ውስጥ የምትገባው ገብቷል አይደል ምንድነው የት ነው የምትሄደው ተደርጎ ነው የታወቀው ማለት ነው ከዛ በኋላ ያው እዛ ከገባች በኋላ ጉዳዩ ሴትዮዋን በመርዝ መግደል ነው መኮንንና ያው አባይነ ናቸው እሺ ገንዘባችንን ዝም ብለን ነው እንዴ እንትን ምንለው ምንድነው እስካሁን ጊዜ የምትፈጁት ለምንድን ነው ያልሞተችው ምናምን ብለው እንትን አሉ ሁለት መሰሉኝ አንደኛው እንግሊዝ ስትል የሰማሁት አንደኛው ደግሞ አሜሪካ እናታችንን ለመጉዳት ነው የመጡት እኛን ቢጎዱን እውነት ለመናገር በአንዳንድ ነገሮች ምክንያት አርፈን ልንቀመጥ እንችላለን እንደምታውቃት ደግሞ እርግጠኛ ነኝ ፎቶዋን ላሳየህና ወደ መተማመኑ እንሂድ አንጨቃጨቅ በስሙ ሀና ማለት እቺ ናት ምን አይነት ህይወት አሳልፈ ከእስር ቤት እንደወጣ እናውቃለን መታሰሪያንም እናውቃለን በደንብ በምን አይነት ወንጀል ሁሉ እንደገባህ እናውቃለን ስለዚህ ተመልሰ ያንን እስር ቤት መርገጥ ማትፈልግ ከሆነ ስለ ሀና ትነግረናለህ ስለኔ ህይወት ምን አስወራው ስለኔ ህይወት አሜሪካ ማለት በሱስ ምናምን ተይዛ ነው ወደዚህ ተጠርዛ የመጣችው ማለት ነው የሆነ ትልቅ ገንዘብ የምናገኝበት ስራ አለ ብላ አናገረች ይመጣ እሺ ከዛ ምንድነው ስላት እንደዛ በሰንሰለት ታስራ እጇ ቆስሎ ደም በደም ሆና እንዴት ነው ቆይ ድራማ ነው ልትለኝ የምትችለው አንተ እሱ በቤት በሰንሰለት ያሰርኳት ማለት ነው በሰንሰለት አስሪያት ይሄ ሉል የሚባለው ልጅ እነሱ ከዛ መጥቶ እንዳያትኛ ጋር ተደረገ ሰይጣን የሆነ ሰው ገባውክ እንደ ትልቅ ሰው በቃ ከዚህ በላይ ከሆነ ደግሞ ወደ የሚከተለው ነገር እሄዳለሁ እርግጠኛ ነኝ በደንብ ራሱ ነው እጅግ ሲበዛ ክፉ ሰው ነው እጅግ ሲበዛበት የሰይጣን ታላቅ ወንድም በለው እኔ ልኖርበት ተቆጣልኝ በቃ በህግ አምላክ ውጣልኝ እሱ ሌላ ካት ስማ ወልዶ የሚያደርሷቸው ልጆች ሲያገቡ በተለያየ እንትን ሰማለ ያ ነገር ቤት የመጣቁታል እንዳልኩ እጁ ረጅም ነው ማለት ለዚህ ነው ገንዘብ የማይሰራው ነገር የለምና ሰዎች ልቆ አስደብድቦኛል ወዳጅም መስሎ መጥፎ ነገር የሚነግራል የሰው ወሬ እየሰማ ያንዳንድ ነገሮች አሉ ባልታ እየሰማ ነው ቤቱን ሊያናጋ ቤቱን ሊበጠብጥ ከኔም አልፎ ልጆቹ አይምሯቸው በጭቅጭቅ አይምሯቸውም ተጎዳብኝ እንዴ ለምንድን ነው የፈለከው ስሙንም ምናምን አይ አሁን ደግሞ ትንሽ ከበደኛ ታያይ ምንድነው ቀላል የሆነ ጥያቄ ነው ታሪኩ ብዙ ነው ሰው እንደማለ አንድ ተዋባይ ነው የሚባል አላውቅም እሱ ነው ልጄን ይሄጥብኝ ምንም ለማታውቀው ሰው ድንገት ዳጎስ ያለ ነገር ሲሰጠው መጠርጠር አለበት ታል ምን ፈልጎ ነው ከሌላ የሚለው ነገር አለ እኔ ሳልሰራ ላቤን ጥብ ሳላጠርቅ ገንዘብ ቢያሸክመኝ ምን አስቦ ነው ይሄ ሰውዬ ከጀርባው ምን ትሁን በህይወት ትኑር ትሙት ምንም ማቀው ሰላም ወደ ተመልካቾቻችን እንደምን አላችሁ እንደምን ቆያችሁልን በእያላችሁበት መልካሙን ሰላሙን ሁሉ እመኝላችኋለሁ ዛሬም እንደተለመደው እንግዲህ በሌላ ቪዲዮ ተከስተናል ሰሞኑን ያጋጠሙንን ነገሮች ያጣራን ስር በስር እየተከተለን እነዚህ ሊያጠፉን የመጡን ሰዎች እንግዲህ ስር በስር እየተከታተለን እንገኛለን የምናገኛቸውን መረጃዎች ተከትለን እነዚህ ሰዎች ማን ናቸው ሀና ማን ናት የሚለውን ነገር ለማጣራት ሙከራዎችን እያደረግን ነው የምንገኘው ዛሬ ደግሞ እንግዲህ አንድ ወሳኝ መረጃ እናገኛለን ብዬ ተስፋ አደርጋለሁ ዛሬ እየተጠበቅነው እንግዲህ አንድ መናፈሻ ውስጥ ነው የምገኘው ዛሬ እየተጠበቅነው ያለነው ሰው እንግዲህ እዚህ አካባቢ ላይ ከሳት ሁሌም 9 ሰዓት አካባቢ መጥቶ ጫቱን ይዞ መጥቶ እንደሚቅም ጊዜ እንደሚያሳልፍ መረጃዎች ደርሰውን የመጣ ነው ይህ ሰው ማን ነው ደግሞ ካላችሁን ከሀና ጋር የጠበቀ ቁርኝት የጠበቀ ወዳጅነት ያለው ሰው ነው ይህ ሰው ሀና በታመመችበት ጊዜ እንግዲህ ባለሀብቶቹ የሰጡን ስልክ ቁጥር አለ ሀና በታመመችበት ጊዜ ስለመታመሟ አሁን ላይ እርግጠኛ የሆነው ነገር የለም ምናልባት ያኔ በታመመችበት ጊዜ በተደጋጋሚ እየመጣ ይጠይቃት የነበረ ሰው በተደጋጋሚ የተለያዩ ነገሮችን ይዞ እየመጣ ይጠይቃት የነበረ ሰው እንደሆነ ተረድተናል ሀናም በተደጋጋሚ ትደውልለት የነበረ ሰው እንደሆነ ተረድተናል ስለዚህ ከሀና ጋር ያላቸው ግንኙነት ምንድነው የሚለውን ነገር ለማጣራት የግድ የሱን መልስ ያስፈልገናል ሀና ከጀርባዋ ማን ነው ያለው ማንነውስ ወደዚህ ጉዳይ የላካት እናታችንን እንድታጠቃ እናታችንን
እንድትመርዝ የላካት ማን ነው የሚለውን ነገር ለማጣራት ቀጥታ ሐናን ማግኘት አልቻልንም። አሁን ላይ የት እንደተደበቀች አናቅም። ነገር ግን የትም አታመልጠንም። የትም ሄዳ መደበቅ አትችልም። እያንዳንዱ ሰው ኮቴዋን እየተከተለ እንግዲህ እሷን እያሳዳደ ነው የሚገኘው። በቅርበት ደግሞ እሷን የሚያውቋትን ሰዎች ስለማንነቷ መረጃዎችን እያሰባሰብን እንገኛለን። ዛሬም እዚህ መናፈሻ የተገኘ ነው። ለዛ ነው አንድ ተጨባጭ ነገር አግኝተን ከዚህ መናፈሻ እንደምንወጣ ባለሙሉ ተስፋ ነኝ። ተመልካቾቻችን ይህ ሰው እስኪመጣ እየጠበቅን ነው የምንገኘው። አንዳንድ መረጃዎችን ይነግረናል ብዬ ተስፋ አደርጋለሁ። ተመልካቾቻችን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እናንተም መብዛት አለብን። 50 ሺህ እንግባ። ባካችሁን ሰብስክራይብ እያደረጋችሁ ኮሜንት ላይ ደግሞ ሐሳብ አስተያየታችሁን እየጻፋችሁ እንግዲህ ብዙ ነገር ነው ከእናንተ የምንወስደው። ሐሳብ አስተያየታችሁን እንድጽፉልን እጠይቃችኋለሁ። ለእናታችን ደግሞ እንግዲህ በያላችሁበት በየእምነታችሁ እባካችሁን ጸሎት አድርጉልን በጤናዋ ወደ ቤቷ እንድትመለስ። እንግዲህ ሕክምና ቦታ ነው ያለችው። የሕክምና እርዳታ እያገኘች ነው ያለችው። አሁን እንደው እንዳትጨነቁ፣ እውነት ለመናገር ሕክምና ቦታ ላይ ነው ያለችው ስላችሁ ጥሩ ጤንነት ላይ ነው የምትገኘው። ደህና ናት። የከፋ ነገር አይደለም። ግን በቅርበት የሕክምና ባለሙያዎች ባሉበት ሁኔታ ውስጥ መሆን ስላለባት ነው እዛ የሆነችው እንጂ ቤትም ሆና በተመላላሽ ሐኪሞች እንድትታይ ማድረግ እንችል ነበር። ግን በቅርበት ደግሞ የሷ ጤና ለኛም ስራ ለኛም እርምጃ ወሳኝ ስለሆነ ምንም ነገር እንዲነካ ስለማንፈልግ እዛው የሕክምና ቦታ ላይ ሆና በቅርበት ሐኪሞች እንዲከታተሏት እያደረግን እንገኛለን። ተመልካቾቻችን ይሄንን ቪዲዮ እንደደረሳችሁ ላይክ በማድረግ ጀምሩ፣ አበረታቱን። እነዚህን ሰዎች ለህግ አሳልፈን ሳናቀርብ በፍጹም አንተኛም። እንቅልፍ አተን ያለነው ሌሊትም ቀንም እንግዲህ ለመቅረጽ አመቺ አይደለም እንጂ ሌሊትም ቀንም እየተዟዟረን ያሉበትን ሁኔታ እየፈለግን ነው የምንገኘው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ እስኪመጣ ድረስ እንጠብቀዋለን። አብራችሁን ቆዩ። እንግዲህ ሳሚ ውጪ በር ላይ ሰዎችን አዘጋጅተዋል። ሁሉም ሰዎች ተዘጋጅተዋል። ዛሬ ይሄ ልጅ ሊያመልጠን አይገባም፣ በጭራሽ ማምለጥ የለበትም በፍጹም። ምክንያቱም ይሄ ሰው ማለት በትክክል ስለ ሐና የሚያውቀው በትክክል መረጃ አለ፣ በደንብ የሚያውቀው መረጃ አለ። እስካሁን እንደደረስንበት በሙሉ እሱ ላይ ነው አቅጣጫዎቹ እየጠቆሙን ያለ ነው። ስለዚህ ይህንን ልጅ በተቻለ አቅም ሙሉ የቡድን አባላቶችን አሰማርቻለሁ፣ ከውጭም ሰዎችን አሰማርቻለሁ። በየአቅጣጫው እንዳያመልጥ ያሉትን አካላቶች በሙሉ ስምሪት አድርጌያለሁ። በጣም ጥሩ። የትም ማምለጥ አይችልም። ተመልካቾቻችን ዛሬ ትልቅ ተጨባጭ የሆነ መረጃ ይዘን ነው የምንወጣው ከዚህ። እውነት ለመናገር እኔ ይህንን ነገር ማድረግ ካልቻለን በጣም ያሳፍራል። ምክንያቱም የመጡት እነዚህ ሰዎች በእናታችን ነው፣ እናታችንን ለመጉዳት ነው የመጡት። እኛን ቢጎዱን እውነት ለመናገር በአንዳንድ ነገሮች ምክንያት አርፈን ልንቀመጥ እንችላለን፣ ግን እናታችንን ነው የነኩብን። ስለዚህ ተገቢ ባልሆነ መንገድ እኛን መንካት ሲችሉ ከኛ ጋር ነው ጉዳያቸው የነበረው። ምንም በማይመለከት ሁኔታ እኛን ለመጉዳት ነው የተነሱት። ያንን ደግሞ ዋጋ እናስከፍላቸዋለን። ዛሬ ይሄን ልጅ እስኪገባ ጠብቀን ሁሉንም ነገር እንዲያወራ ሁሉንም ነገር እንዲያወጣ እናደርገዋለን። ተመልካቾቻችን አብራችሁ ቆዩ እስከ መጨረሻው። ለማንኛውም ጥንቃቄ አድርጉላችሁ። ተመልካቾቻችን እንደመጣ ሳሚ በጥንቃቄ ያው ስለማያውቅ ሊያቀን ይችላል። በእርግጥ የተለየ ነገር ሲያይ ሊሮጥ ስለሚችል ጥንቃቄ አድርጎ። ተመልካቾቻችን ልጁ እንደገባ መናፈሻ ውስጥ እንደገባ እየተነገረ ነው የሚገኘው። ይኸውና ጫቱን ይዞ ነው እየገባ ያለው። ይህ ሰው ደግሞ ወሳኝ ሰው ነው ለዚህ መረጃ። እናታችንን ለማጥቃት ከመጡት ሰዎች መሃል አንዱ ሊሆን ይችላል። ስለዚህ ጥንቃቄ አለብን፣ ጥንቃቄ አድርጉ። የት ነው የምትሄደው? ቁጭ በል ቁጭ በል ቁጭ በል። ምንድን ነው እዚሁ አርፈህ ምንም አይነት እንቅስቃሴ እንዳታደርግ። አርፈህ ቁጭ በል ሰማኛ። ምንም አይነት እንቅስቃሴ እንዳታደርግ። ዘር በለቀኝ። ቁጭ በል ለቀቀኝ። ሌላ ነገር ውስጥ ምንም አይነት እንቅስቃሴ እንዳታደርግ። ተነስ፣ ቀጥል፣ አንቀጥል። ሂድ። የት ነው ትዞር? ትሰማኛለህ? አሁን ወሬ ሳታበዛ ለምን ጥያቄ መልስ ትሰጠናለህ? ሌላ ነገር ውስጥ መግባት ያለብን አይመስለኝም። ምንድነው ጥያቄያችሁ? መጀመሪያ የሰው ልጅ በስነ ምግባር ነው ማናገር። እንደዚህ አሯሩጣችሁ ህዝብ ፊት የምትይዙኝ እናንተ ማን ናችሁ? ለምንድን ነው የሮጥከው? አንተ ለምን ሮጥክ? ስለማላውቃችሁ ነው። ደንግጬ ነው። እንዴት ነው ለምንድን ነው የማታውቀው ሰው ስታይ ሁሉንም ሰው ታውቃለህ እንዴ? መንገድ ላይ አይደለም የሰው ልጅ ሆነ አመጣጡ ያስታውቃል አይደል እንዴ? እናንተ አመጣጣችሁ እኔን የሆነ ሃንግ ልትይዙኝ አንተ ነህ ሃንግ ልንይዝህ? አሁን እንደዛ ነው ማሰብ። አሁን እኛ ሃንግ የምንይዝ ሰዎች እንመስላለን ስታየን? የሰው ልጅ በምን ይታወቃል? ለየተህ የምታውቀው ነገር አለ እንዴ?
እንደዛ ህዝብ ፊት የሆነ የምትፈራውና የምትጠራጠረው ነገር ከሌለ መደበቅ የምትፈልገው ነገር ከሌለ ሰዎች ሊሮጡ የሚችሉት የሆነ ማምለጥ የሚፈልጉት ነገር ካለ ብቻ ነው። ልንገርህ እውነት ካለ ያው ይሄ መናፈሻ ነው እንግዲህ ጥበቆች አሉ። ዝም ብለህ ተነስተህ ልትፈረጥጥና ልትሮጥ የምትችልበት ምንም አይነት ምክንያት የለም። እዚህ ደግሞ በምንም አይነት ታምር ሃንግ ልትሰራ አትችልም አይደል? እንግዲህ ለረጅም ዓመታት እዚህ መናፈሻ ላይ ጥቅም እንደነበረ እንደምትቅም ተነግሮናል። ከዚህ በፊት ሃንግ የተያዘ ሰው ታውቃለህ እዚህ? እና ምርቃናው ነው ያስሮጠኝ ልበል ጫቴንም ይዤ ገና አገር ሰላም ብዬ እኔ ልዝናና ነው የመጣሁት። እንደዚህ አይነት ያጋጥመኛል ብዬ አይደለም። ስለዚህ እናንተም ደግሞ እይታችሁ ወደ እኔ ነበረ ሲጀምር አመጣጣችሁም ደግሞ ሃንግ ልትዙኝ ነው የሚመስለው። ስለዛ ሮጥኩኝ እኔ። ሃንግ የተያዘ ሰው ታውቃለህ ወይ እዚህ መናፈሻ ውስጥ? ታውቃለህ? ከዚህ በፊት ጥበቃዎች ያሉበት እንግዲህ ህጋዊ የሆነ ቦታ ነው። የሆነ መሸሽና ማምለጥ የምትፈልገው ነገር ከሌለ በስተቀር ምንም ያገናኘናል። እኔን ታውቁኛላችሁ። አቶ ተመስገን ትሰማለህ? ስላንተ ብዙ ነገሮችን አጣርተን የመጣ ነው። ልንገርህ አሁን እንደውም በጣም ተረጋግቼና በሳል በሆነ መንገድ ነው እያወራሁ ያለሁት። ለምን እንደሆነ ታውቃለህ? የግድ ካንተ መረጃና ማስረጃ ማግኘት ስላለብኝ የምታውቀው ነገር ደግሞ አለ። ያንን ነገር ካንተ መስማት ስላለብኝ ነው ተረጋግቼ እያወራሁ ያለሁት። ሶዬ የምትናገረውን ነገር ተናገርና እኔም ወደሚሄድበት ጉዳይ አለኝ። እዚህ ጋር ቁጭ አደረከኛው ጉዳይ አለኝ። በጣም ብዙ ነገር ገብቷል አይደለ? እኔ አንተዋወቅም፣ አላቀህም፣ አታቀኝም። ከመሬት ተነስተህ ተመስገን አልከኝ። ስምን ጠራ። ስምህ ተመስገን ነው እኮ በምን የት እንደምትኖር ምን አይነት ሰው እንደሆንክ ሁሉንም ነገር አጣርተን የመጣ ነው አይደለም? ከቅርብ ጓደኞች ጀምሮ ስላንተ ነግረውን ነው የመጣ ነው ሁሉንም ነገር ማለት ነው። ስለዚህ ካንተ ምን ፈልገው ነገር አለ? ለምጠይቅህ ጥያቄ ቀጥተኛ የሆነ መልስ እንድትሰጠኝ ብቻ ነው የምፈልገው። ምንድነው? ካንተ ጋር ምንም አይነት ጊዜ ማጥፋት አልፈልግም። ምንድነው? ወደ ጥያቄ ልግባ። ጥያቄህ ምንድነው? ወደ ጥያቄ ልግባ። ሃና የምትባልሽ ታውቃለህ? ሰው ተሳስተህ መሆን አለበት። አንተ ረስተሃት ወይ ደግሞ የረሳሃት ለማስመሰል እየሞከርክ ነው እንጂ 100% ሃና እንደምታውቃት አውቃለሁ። ወንድሜ አንድ ነገር ልንገርህ፣ የምትፈልገው ሰው እኔ አይደለሁም። ተሳስተህ ሊሆን ይችላል። ገብቶሃል አይደለ? ሃና እኔ እንደዚህ አይነት ሰው አላውቅም። በነገራችን ላይ ፎቶዋን ላሳየህ። ምናልባት ሃና ማለት የከፋች ወንጀለኛ ስለሆነች ምናልባት በሌላ ስም ተዋውቃህ ሊሆን ይችላል። በደንብ እንደምታውቃት ደግሞ እርግጠኛ ነኝ። ፎቶዋን ላሳየህና ወደ መተማመኑ እንሂድ። አንጨቃጨቅ በስሙ። ሃና ማለት እቺ ናት። ኦኬ። አይ አላውቃትም። አታውቃትም? አላውቃትም። በደንብ ያት እስቲ አላውቃትም። ይሄን ፎቶ የት እንደተነሳችሁ እያሰብክ ነው ያለኸው እንጂ ረጅም ጊዜ በጓደኝነት እንዳሳለፋችሁ ረጅም ጊዜ በደንብ ሚስጥራችሁ እንደምትነጋገሩ በደንብ የሷን ሁሉም ነገር አብጠርጥረህ እንደምታውቅ እናውቃለን። ስለዚህ አይወልህ ይሄ ሁሉ ሰው ቆሞ እየጠበቀ ያለው ያንተ ምላሽ ነው። ራስን ሌላ ችግር ውስጥ ባትከት ጥሩ ነው። ቆይ ማነህ አንተ እኔንም እንደዚህ የምትጠይቀኝ? እኔ መርማሪ ጋዜጠኛ ነኝ። ሃና አንተ የምታውቃት ከሆነ ፎቶዋን የምትይዝ ከሆነ እኔ ጋር ምን አስመጣ? ሃናን ማግኘት ብችል እኔ ጋር አንተ ጋር መጣ ይመስላል? እና ታዲያ እኔ ጋር ሃና ተሰውራብን ነው የምትገኘው። ከፍተኛ የሆነ ወንጀል ሰርታ ተሰውራብን ነው የምትገኘው። ስለዚህ ስለ ሃና አላቅም ማለት አትችልም። ረጅም ጊዜ አብራችሁ አሳልፋችኋል። ግዴታ ነው መናገር። ደግሞ ራስን ችግር ውስጥ መክተት ማትፈልግ ከሆነ ግዴታ ነው። ተመስገን ምን አይነት ህይወት አሳልፈ ከእስር ቤት እንደወጣህ እናውቃለን። መታሰሪያንም እናውቃለን በደንብ በምን አይነት ወንጀል ሁሉ እንደገባህ እናውቃለን። ስለዚህ ተመልሰ ያንን እስር ቤት መርገጥ ማትፈልግ ከሆነ ስለ ሃና ትነግረናለህ። ስለኔ ህይወት ምን አስወራው? ስለኔ ህይወት ሁሉንም ነገር አጣርቼ አታቀኝም ብለኸኛል። ግን አንተ ስላንተ ብዙ ነገር እየነገርኩ ነው የሚገኘው። ከዚህም በላይም ጨምር ካልከኝም ጨምራለሁ። እሺ ከኔ ጋር ምን ያገናኛታል ሃና? ከሃና ጋር በደንብ ነው የምትገናኙት። በደንብ ጉዳይ አሁን ላይ ምናልባት ያላችሁበትን ሁኔታ አላውቅም፣ ግን ረጅም ጊዜ አብራችሁ አሳልፋችኋል። ስለ ሃና ደግሞ በትክክል ታውቃለህ። ስለዚህ ፍቃደኛ ሁንልኝና ስላንተም ስለ ሃና የምታውቀውን ነገር ሁሉ ንገረኝ። ምንድነው የምነግርሽ? ስላንተ ንገረኝ እስቲ። እንዴት ነው የምትኖረው? እዚህ ነው ተወልደ ያደግከው? ስለኔማ ምን ሙሉን አልነገሩህም እንዴ? ነገሩት ስታጣራ ካንተ አፍ መስማት ፈልጋለሁ። ያስቆም እኮ በቂ ነበር ከነሱ የሰማሁት መረጃ፣ ግን ከባለቤቱ መስማት ስላለብኝ ነው እዚህ አንተን ይዤ ቁጭ ያልኩት። እዚህ በምን አይነት ሁኔታ ውስጥ ነው የምትኖረው? ንገረኝ። ያው ስራ እየሰራሁ ነው የምኖረው። የራሴን ስራ ማንኛውም ሰው እንደሚኖረው አነስተኛ የራሴ ስራ አለ። እሱን እየሰራሁ ነው። ምን አይነት ስራ ነው የምትሰራው? አስፈላጊ ነው ምንድነው? የሚያሳፍር ካልሆነ ስራ የሚያሳፍር ስራ አይደለም። ስራ ወንጀል ካልሆነ በስተቀር ስራ ነው የምሰራው ብሎ ይሄን ነው የምሰራው ብሎ መናገር ምንም ወንጀልማ ታሪክ እኮ የወንጀል ታሪክ እኮ እዛ ያለቀ ታሪክ ነው። ቅድም አውርተሃል። በነገራችን ላይ እኔ
ሀና ከምትላት ልጅ ጋር የሚያገናኘኝ ጉዳይ የለም። ስለ ሀና እንመለሳለን። አሁን እንደምታውቃት ተማምነናል። ስለ ራስህ ንገረኝ የምትለኝ ከሆነ ደግሞ እኔ ሰርቼ ቀን ለፍቼ ሰርቼ ወደ ቤቴ የምገባ ሰው ነኝ። ዛሬ እዚህ ጋር ቁጭ ብዬ መናፈሻ ውስጥ ብታገኘኝም የራሴ ስራና የራሴ እረፍት የማደርግበት ፕሮግራም አለኝ። ስለ ሀና ስለምን የምትለው ነገር ምንድን ነው የምትሰራው? በመኪና ጥበል ላይ ተደራጅተን ነው የምንሰራው እና እኔ ነኝ የኔ ሰራተኞች አሉ፣ እኔ ነኝ የምሰራው። በቃ አንድ ላይ ነው የምንሰራው። ምን ያህል ጊዜ ሆነ ይሄን ስራ ከጀመርክ? አዎ ቆይቷል። አልቆየም። ጊዜውን ታውቀዋለህ። በእርግጥ ምን አይነት ህይወት ውስጥ እንደነበርክ እኔ አውቃለሁ። አዎ ነው። ከዛ ከወጣሁም የተወሰነ ቆይቷል። ገብቷል። አሁን ትላንት ከትናንት ወዲያ የሚባል አይደለም። ትንሽ ቆይቻለሁ ስራውን ከጀመርኩኝ ማለት ነው። የወደፊት ህይወቴ ደግሞ ወደዛ ውስጥ መመለስም አልፈልግም። በጣም አስቀያሚ ህይወትም ነበር ስኖር የነበረው። አሁን ላይ በምኖረው ህይወት ግን ደስተኛ ነኝ፣ ሰርቼ ስለምኖር። ያው ከቅድም ጀምሮ ያው ያሳለፍከው ህይወት እንዳለ እየነገርከኝ ነበር። ለምን ነበር የታሰርከው? እሱ አስፈላጊ ነው ንገረኝ። ምንም አንዳንዴ ሰዎች ያሳለፍከው ነገር ነው አይደል? ደግሞ መኖር የምትፈልገው ነገር አይደለም። ስለዚህ ለምን እንደታሰርክ መናገር ደግሞ ለሌሎች ትምህርት ነው የሚሆነው፣ ለአንተም መማሪያ ነው የሚሆነው። የተለየ ነገር ታረመህ ተቀጥተህ የወጣኸው። ስለዚህ በምን እንደገባህ መናገሩ ምንም ሊከብድ ነገር አይደለም። ያው እኔ አጎቴ ጋር ነበር የምሰራው እና አጎቴ ያለው ስለ አቅም አለው እና በጣም ነው የሚያምነኝ እኔን ማለት ነው። እና ምኔታ አለ በቃ ብዙ ነገር ይሰጠኛል። መኪናውንም ስራውንም ሁሉ ነገር እኔ ነኝ ማስጨርስለት። እሺ። እና በቃ የተወሰነ ምናምን ገንዘብ አነሳለሁ፣ አጠፋበታለሁ። እኔም ገብቷል ከሱ ላይ ማለት ነው። እና በጣም ነበር የሚንከባከበኝ። በጣም ነበር ብርም ወስዳለሁ እንደፈለኩ በቃ አለ አይደለ ቅምጥልጥል ብዬ ነበር የምኖረው እና ያንን ለምን እንደምኖር አላቆም ነበር በሰዓቱ። እና እኔ በኔ ውክልና እየወሰደ ማለት ነው በኔ ውክልና ሙሉ ውክልና እየወሰደ በኔ ስም ብዙ ባንተ ስም የወጣ ፍቃድ ነበር። የስራ ፍቃዶች በቃ እንዳለ በአጠቃላይ የሱን የስራ ፍቃድ ነው ባንተ ስም እንደወጣ በኔ ስም ነው እንዳለ ፋይሉ ላይ የሚመጣው የኔ ስም ነው። ሜሴጅ ራሱ ሲገባ እኔ ላይ ገብቶ ነው ከኔ የሚወስደው ማለት ነው። እሺ። እና ይሄን ያህል የተወሳሰበ ነገር ውስጥ ከቶኝ ነበር። እኔ ደግሞ ያንን ገንዘብ በማግኘቴ ገንዘቡን ነው እንጂ አይኔ እያየ ያለው እዛ ነገር ውስጥ መግባቴን አላወቅኩም ማለት ነው። እዛ የተወሳሰበ ነገር ያው እንግዲህ እንደዚህ አይነት ነገር በህግ እንደሚያስጠይቅ ታውቃለህ። ደረሰኝ ይልከኛል። ይሄን ደረሰኝ እዚህ ቦታ አስገባ ይለኛል። የእጃም አስገባለሁ፣ አምጣም ይለኛል፣ አመጣለሁ። አላነበውም ጭራሽ ምን እንደሚል ራሱ አላነበውም። በቃ እኔ ለምንድነው ገንዘቧን ይዤ ብቻ መሄድ ነው የኔ ሐሳብ ማለት ነው። እና በቃ የሆነ ሰዓት ገቢዎች ምናምን መጡ፣ ተጠራው። እዛ ምንድነው ምናምን ስል በእንደዚህ ነገር እንደዚህ ወጥቷል፣ እንደዚህ ያንተ ፊርማ ነው ምናምን በቃ የተወሳሰበ ነገር ይዘውብኝ መጡ። ጭራሽ የማላውቀው ጭራሽ ቦታው ላይ አልነበርኩም። ከዛ በኋላ እሱም ሲጠራ እሱ ዋናው እሱ ካለ እኔ ምን አደርጋለሁ እሱን ጠይቁት ተባለ። ህግ ፊት ቀረብኩኝ እኔ። እሺ። ከዛ ያው ህግ ቤት ያው ብዙ ቢያስፈርድብኝም ዳኛው ብዙ ነገር አለማወቄን ተረድቶም ይሆን 7 ዓመት ምናምን ፈረደብኝ። ከዛ ከአመክሮ ጋር አንድ ላይ አመክሮ ቅናሽ ተደርጎልኝ 5 ዓመት ታስሬው ከዛ በኋላ ይሄን አይነት ስራ ድጋሚ እንዳያሰራኝ ወደሱ ስለ አሁንም ያስወጣኝ ምክንያት ድጋሚ እዛው ውስጥ ሊከተኝ ነው ብዬ ራሴን እንትን አልኩና ለምን የራሴን ህይወት ተፍ ብዬ በራሴ ኑሮ አልኖርም ብዬ ተወሰኑ ከጓደኞቼ ጋር ምናምን ዋል ጀመረን። እንደዚህ ሐሳብ ሼር መደራረግ ጀመረን። ከዛ ላቢያጆችን ከፈተንና ላቢያጆ ነው እየሰራን ያለነው። ስለዚህ አሁን በጥሩ ስራ ላይ ነው የምትቀጥለው? አሁን ጥሩ ስራ። አዎ ቢያንስ ለራሴ አላንስም በቃ እሰራለሁ። ቤተሰቦች የሉም? ያው ቤተሰብ ቢኖርም ገብቷል። ቤተሰብ ላይ በዚህ ሰዓት ሄደ ሸክም የምትሆንበት ነገር የለም። ራስ ሰርተህ ነው ቤተሰብ ጋር መሄድ ያለብህ። በዚህ ሰዓት ቤተሰቤን እርዳታ የምጠይቅበት ሰዓት አይደለም። ለዛ ነው ራሴን ችዬ የምሰራው። ስለዚህ ካለፍክበት ህይወት ብዙ ተምራል ብዬ አስባለሁ። አዎ እውነት ነው። አስከፊ ነው እስር ቤት። እስር ቤት ለማንም አይመከርም። እስር ቤት ማለት መብትና ግዴታን የማትጠይቅበት በእነሱ መብት የምትኖርበት ገብቶሃል አይደለ? ሙሉ በሙሉ ነፃነትን ትነጠቅበት ቦታ ነው። አዎ ትነጠቃለህ። የምትፈልገውን ነገር አታረግም፣ የምትፈልገውን ነገር አትበላም፣ የምትፈልገውን ልብስ አትለብስም። ገብቶሃል? ያ ሁሉ ነገር አንተን
አይምሮ ላይ ዝቅ ሰውነት የበላ ምንም ሰውነት እንትን ቢል አይምሮ ላይ ግን ትልቅ ጫና አለ። አይምሮህን ዝቅ ያደርገዋል፣ የበታችነት ያሰማል። እነዛን አመታት በራሱ መነጠቅ እንደወጣት በማታውቀውና በትክክል ባልሰራው ስራ አጎት መጠቀሚያ አድርጎ እነዚህን አመታት መነጠቅ በራሱ እንደወጣት ብዙ በምትሰራበት አመት ትልቅ ኪሳራ ነው ብዬ ነው ማስበው ነው። ከዛ በኋላ ከአጎት ጋር ለማውራት አልሞከርክም? ምናልባት የራስን ስራ የምትጀምርበትን ገንዘብ እንዲሰጥ ምናምን ለማድረግ አልሞከርክም? ያው በጊዜው ሞክሬ ነበር። ገብቷል። ልክ እንደወጣህ ያው ገንዘብ ይቸግርሃል። የተወሰነ ማንንም ብትጠይቅ ያው ከእስር ቤት የወጣ ሰው በሰላም እና በእንትን አይታይም እና ሞክሬ ነበር። በሰውም አስጠይቄ የተወሰነ ገንዘብ እንዲሰጠኝና የራሴን ነገር እንዲጀምር ምናምን ፈልጌ ተጠግቼ ነበር። ግን የማይሆን ነገር ነው እሱ። ያው የበፊቱን ነገር አልተወም እና በዛ መንገድ እንዲሄድለት ነው የፈለገው። ኦኬ አሁንም ያንን የወንጀል ስራ እንድትሰራለት ነው የሚፈልገው። አዎ ተለማምጦኛል፣ በጣም እንትን ብሎኛል። ግን አይ እሱ ይቅርብኝና እኔ የራሴ የሆነ ስራ ልስራ፣ በራሴ ልንቀሳቀስ፣ የተወሰነ ገንዘብ ስጠኝ ስለው ጭራሽ የማይሆን ነገር ነው የሚያወራው ማለት ነው። ስለዚህ ወደዛ ነገር እንድትመለስ ነው የሚፈልገው አሁን። አዎ ስለዚህ እኔ ደግሞ ያንን ቤት ስላየሁት አንደኛ ነገር የሱም አማርኛ በጣም ስለከበደኝ ማለት ነው እሱን የሆነ ነገር አርግቼው ተመልሼ እዛ ቤት ከምገባ ቢቀርብኝስ ምናምን ብዬ በቃ ወደ ራሴ ህይወት ነው የገባሁት ቀጥታ ማለት ነው። በጣም ጥሩ። እንግዲህ ተመልካቾቻችን እንደዚህ አይነት ወጣቶች እንዲፈሩ ነው የኛም ፍላጎት የኛም ልፋት። በተለይ ምናልባት ሰዎች በተሳሳተ መንገድም በማወቅም ባለማወቅም ጥፋቶችን ያጠፋሉ። ከዛ በኋላ ደግሞ ወደ እስር ቤት ወደ ማረሚያ ቤት ከገቡ በኋላ ታነጸው በእንደዚህ አይነት መልኩ ታነጸው ማህበረሰባቸውን የሚጠቅሙ ራሳቸውን ህጋዊ በሆነ መንገድ ራሳቸውን ትክክለኛ በሆነ መንገድ ለመለወጥ የሚለፉ ሰዎችን የሚጥሩ ሰዎችን ወጣቶችን ለማፍራት ነው ፍላጎታችን። ይሄ እየነገርከኝ ያለው ነገር በትክክልም ያንተ አስተሳሰብና አሁን ያለ አመለካከት ከሆነ እጅግ በጣም አከብርሃለሁ። እጅግ በጣም የሚበረታታ ነው። ነገ ደግሞ ትልቅ ደረጃ ደርሰህ እንደምንመሰጋገን እርግጠኛ ነኝ። አሁን ሁሉም ነገር ግልጽ የሆነ ይመስለኛል። ከሀናም ጋር ያለህን ነገር ሙሉ በሙሉ የምትነግረኝ ይመስለኛል። ምክንያቱም ያለፍክበት ህይወት አለ። አሁን ደግሞ ራስን ለመለወጥና የተሻለ ደረጃ ለመድረስ እየለፋ እየጣርክ ያለ ሰው ነህ። ስለዚህ ስለ ሀና ትነግረኛለህ በእርግጠኝነት ብዬ አስባለሁ። እንዴት ነው ከሀና ጋር የተዋወቃችሁት? ንገረኝ። እነግርሃለሁ፣ ችግር የለውም። ስለ አውቃታለሁ ሀና ጓደኛዬም ነች። ጓደኛዬ ነች ማለት ምን አይነት ጓደኝነት ነው? ጓደኛዬ ነበረች። እሺ ልበል እኮ ምን አይነት ጓደኝነት? ጓደኝነት ኖርማል ጓደኛ አለ። ፍቅረኛዬ ነበረች። የፍቅረኛ ነበረች ሀና? አዎ ነበረች ሀና። አዎ በጣም ጥሩ። እሺ እንዴት ነው የተዋወቃችሁት ከሷ ጋር? እና ከባድ ነው ስለ ሀና እንዴት እንዳገኘኋትም ለራሴ ይከብደኛል። እኔ እንደምታየኝ እቅም አለውና የሆነ ሰዓት በቃ እንደዚህ አሁን እረፍት ምናምን ወይ ደግሞ የሆነ ሻይ ቡና የምትልበት ቦታ ለመቃም ስትሄድ የሆነ ደበቅ ያለ ቦታ ትፈልጋለህ፣ እንደ ቤት ነገር ምናምን ነገር እና እዛ ከጓደኞቼ ጋር ሄድ ነበረ። እዛ ሲሄድ በቃ ሁሉም የሚመኛት አይነት ልጅ ናት እና ከጓደኞቼ ጋር በሚሄድ ሰዓት እዛ ቁጭ ብለን ምናምን ጫት ቤት ነው እንግዲህ የቃምን እያለ እዛ ነው ያገኘኋት እሷን ማለት ነው። እና ሁሉም ቆይ ምንድነው እያልከኝ ያለው? ሀናን ነው ፎቶን ያሳየው ልጅ ነው ጫት ቤት ያገኘኋት? ሀናን ጫት ቤት ነው ለመጀመሪያ ጊዜ እኔና እሷ የተገናኘነው። እሺ ቀጥል እስቲ። ለምን ደብቃለሁ? እኔ ትክክለኛውን ነገር ነው የምነግርህ። እና ጫት ቤት ተገናኘን። ጫት ቤት ስንገናኝ ሁሉም የሚወዳት አይነት ሴት ናት እና ሁሉም ሊያናግራትና ሊያወራት የሚፈልግ ልጅ ናት። እኔ ደግሞ ታውቃለህ ከህይወቴ ብዙ ነገር ስለተማርኩኝ እዛ ከማንም ጋር ግብግብ ውስጥም ግርግር ውስጥም መግባት አልፈልግም። ገብቶሃል? እና በቃ በሳይለንት ነው እኔ የምቀመው። ተደጋጋሚ እዛ ቤት መሄድ ጀመርኩ እሷን አግኝቻት ማለት ነው። ሁሌም ስሄድ ሁሌም አለች እሷ፣ አገኛታለሁ እዛው ጫት ቤት። አዎ ትቅማለች። የምትጠቃቀመው ነገር ትጠቃቀም በቃ በኩል ነው የምትጠቃቀመው እና በቃ
እንዴት ነው ስለ ቆንጅዬም ነች፣ በጣም ቆንጅዬ ነች። አይታታል እንግዲህ ውበቷን እኔ አልነግረም። በጣም ታምራለች። በቃ እኔ ልቤ ምናምን ወዲያው ሸፈተ ወደ እሷ ማለት ነው። ከዛ በኋላ ለምን አልሸኛትም አንድ ቀን እንኳን ልሸኛት ምናምን ብዬ የሆነ ሰዓት ስትወጣ ሸኘኋት ማለት ነው። ከዛ እንዴ ምንድነው ውስጥ አታወራም እዚህ ጋር ሲሆን ነው እንዴ ምናምን ነገር አለችኝ። ገብቷል? እሺ። ከዛ ያው ተረጋግተን እንደዚህ አይነት ቦታ ብናወራ ይሻላል ምናምን። አይ እኔም ረጋ ያለ ሰው ይመቸኛል፣ እንደዚህ የሚንቀጨቀጭ ሰው ነው ያልወድም ምናምን ብላኝ ማውራት ጀመርን ማለት ነው። ከዛ በኋላ ያው ኖርማል ትውውቅ ነው፣ የበዛም ነገር አይደለም። ኖርማል ትውውቅ ተተዋወቀን እና ስለ ሀና ማወቅ ይከብዳል። ሀና ማለት አሜሪካ ተቀምጣ የመጣች ልጅ ናት። ገብቷል? እንደኔ የተጎዳች ልጅ ናት። አሜሪካ ማለት በሱስ ምናምን ተይዛ ነው ወደዚህ ተጠርዛ የመጣችው ማለት ነው። እና ስለምትነግረኝ ነገር ግን እርግጠኛ ነህ? ስለምታወራው ነገር ለምን ብዬ ዋሻለሁ እኮ። ሀና ከአሜሪካ የመጣችው በሱስ? አዎ ተጠርዛ ነው የመጣችው። በሱስ ምክንያት ተይዛ ነው ወደዚህ ተልካ የመጣችው ማለት ነው። ምንድነው እየሰማን ያለ ነው? ቆይ አንተ ስለምትወራው ነገር ግን እርግጠኛ ነህ? ስለ ሀና ነው በትክክል የምታወራው? ሳታረጋግጡ ነው እኔ ጋር የመጣችሁት? እኔ እንደማውቃችሁ ነው እኔ ጋር የመጣችሁት? እሺ እኔ የማውቀውን ነው የምነግርህ፣ የማላውቀውን ደግሞ አልነግርህም። ቃል በቃል እሷ የነገረችን ነው የነገርክን ያለህ? አዎ ከኔ ጋር በነበረች እያለች ገብቶሃል። ሁሉን ነገር ያደረገችውን ነገር እኔ የምነግርህ እኮ እዚህ ጋር ለራሴ ለሐቅ ብዬ ነው እንጂ አንተ ምንም እንድታረገኛለህ ምናምን ብዬ አይደለም። እሺ። እና በቃ ከሷ ጋር ስለ ረጅም ቆየን። ያው እዛ ስትቀም ምናምን እኔም ደግሞ እዛ ለአብያጆ የሰሯትን ገንዘብ እነሱ ጋር ለመገላለጽ ብዬ ያለችውን ገንዘብ እየሄድኩኝ እዛ ነበር የምበትነው እሷን እስካገኝ ድረስ ማለት ነው። ከዛ በኋላ በቃ ፍቅሬ እኔ ላይ የኔን ነው የምነግርህ፣ የእሷን አላውቀውም በሰዓቱና እየወደድኳት መጣሁ። ከዛ በኋላ በቃ ከእሷ ጋር ምናምን ሚስጥር ምናምን እንደዚህ መወራረድ ጀመረ የወዲወዳችን። ከዛ በኋላ አንተስ እንዴት ነው ምናምን ስትለኝ የኔንም ህይወት ነገርኳት። ከዛ ህይወታችን ተመሳሳይ ነው እንዴ ለካ አለችኝ። እንዴት ስላት እኔም እኮ እንደዚህ ውጪ ቆይቼ ነው የመጣሁት። እና በነገራችን ላይ በጣም ጎበዝ ተማሪ ነበረች እና ከባህር ዳር ላይ ዘግናኝ ውጤት አምጥታ ነው በስኮላርሺፕ አሜሪካ ሄደችው ማለት ነው። ገብቷል? አዎ ከዛ በኋላ ነው በእንደዚህ አይነት ውስጥ ገብታ ከእንደገና ከዛ ተጠርዛ ወደዚህ የመጣችው። ገብቷል? እና ህይወታችን እንትን ሲባል የኔና እሷም በጊዜው ገንዘብ አግኝታ ያጣች ናት። እኔም ደግሞ በጊዜው በገንዘብ ተጨማለቅ ያለፍኩ ነው። እና ከኔ ጋር ምንድነው ሐሳባችን መሰለ አንድ ላይ እኔና እሷ አንድ ላይ የመኖር ሐሳብ አመጣን። ገብቷል? ተመሳሳይ ህይወት ስላለን በቃ እኔም ወደድኳት፣ እሷም በቃ ተስማማች። አንድ ላይ ልንኖር ፈቃደኛ ሆነች ማለት ነው። እሺ በቃ ከዛ አነስተኛ ቤት ተከራየን። እሷም እኔ ጋር ይዣት ገባው ማለት ምን ማለት አብሮ መኖር ማለት እንደ ፍቅረኛ ሆናችሁ ነው ወይስ እንደ ባለትዳር? በቃ ባለትዳርም በለው ፍቅረኛም በለው ያው ደግሰን ምናምን ቀለበት አድርገን ሰው አላበላንም እንጂ ያው አኗኗራችን የነበረው እንደ ትዳር ነው። ገብቷል? በጣም እንዋደዳለን። እንዴት ነው አብረህ ትኖርና ከዛ በኋላ እኮ ትዳር ማድረግ ትችላለህ። ገብቷል? እንደዛ ማለት ነው። አብረን እንኖር ነበር እና በጣም ነበር የምወዳት እና የሆነ ሰዓት ድንገት ምንድን ነው የተፈጠረው? የሆነ ትልቅ ገንዘብ የምናገኝበት ስራ አለ ብላ አናገረች መጣ። እሺ ከዛ ምንድነው ስላት አይ እንደዚህ ባለሀብቶች ናቸው፣ ቀለል አድርገው ትንሽ ነው ስራው አለች። ባለሀብቶች ናቸው እኛ ጋር ይመጣሉ፣ እንደ ድራማ ነው የምንሰራላቸው ለነሱ ቤት ውስጥ ገብተን ያለችኝ ነው የምነግርህ። እና ቤት ውስጥ ገብተን እንደ ድራማ የሆነ ስራ እንሰራላቸዋለን፣ ትልቅ ገንዘብ እናገኛለን አለች። እሺ ከዛ እንደ ድራማ ብቻ ምናምን ስላት እኔ ገብቷል ያለፈውን ፋውል ስለምፈራ እኔ ጠልቄ ፋውል ውስጥ መግባት አልፈለኩም። ወንጀል አይደለም ድራማ ነው ስላለች በቃ እንደ ድራማ ነው እኔ ማርግቼ ያሰብኩት። ገብቷል? እሺ ከዛ በኋላ የሆነ ቤተሰብ ናቸው
ቤት ነው። እዛ ውስጥ እሷ እንደ ታማሚ ሆና ነው እዛ ቤት ውስጥ የምትገባው። ገብቶሃል አይደል? የጠረጠርነው ነገር እውነት ነው። አውራ እየተናገርኩ እኮ ነው። በቃ ከዛ በኋላ በድራማው እንትን እሷ እንደሚያማትና መተት ምናምን እንደተደረገባት ተደርጎ ነው። ይኸውልህ ቆይ እስቲ በምን አይነት መልኩ ነበር ድራማውን እየሰራችሁ የነበረው? እንደዛ በዛ መልኩ ያየናት ልጅ አሁን ድራማ እየሰራች ነበር ብትለኝ እንዴት ነው ላምን የምችለው? እንደዛ በሰንሰለት ታስራ እጇ ቆስሎ ደም በደም ሆና እንዴት ነው ቆይ ድራማ ነው ልትለኝ የምችለው? አንተ እዛ ቦታ ላይ ነበርክ አይቻለሁ። ይሄን ሁሉ ምነግርህ እኮ ድጋሜ እኔ ወደ ሌላ ህይወት ውስጥ እንዳልገባ ህግ ፊት መጥፎ ነገር አድርግቼ ድጋሜ እንዳልታሰር ፍራቻ እውነቱን ነው እየነገርኩ ያለሁት። ገብቶሃል ከእውነቱ ያ ሁሉ ነገር እንደዛ ስትጮህና ስታጓራ የነበረው ድራማ ነው እያልክ ነው? ወይኔ አልገባኝም። ድራማ ነው። መጀመሪያ ልንገርህ፣ መጀመሪያ እኔና እሷ ተነጋግረን በቤት በሰንሰለት ያሰርኳት ማለት ነው። በሰንሰለት አስሪያት ይሄ ልዑል የሚባለው ልጅ እነሱ ከዛ መጥቶ እንዳያትኛ ጋር ተደረገ። ገብቶሃል? ከዛ በኋላ መጥቶ ልዑል ሲያት በሰንሰለት ታስራ መንፈስ እንደያዘው ሰው እየጮህች ነበር። ገብቶሃል? ይሄን ደግሞ እንደምትተውነው በራሷ እኔ ተውነዋለሁ ብላ ነው አምናበት የገባችው ማለት ነው። ማን ነው ይሄን ነገር እያሰራችሁ ነበር? ማን ነው ገንዘብ የሚከፍላችሁ? ከውጪ ናቸው። ባለሀብት ናቸው። ውጪ ነው ያሉት። የት ናቸው? ውጪ አትበለ። የት ናቸው? ሁለት መሰሉኝ። አንደኛው እንግሊዝ ስትል የሰማሁት፣ አንደኛው ደግሞ አሜሪካ። እንግሊዝና አሜሪካ ነው ያሉት። እሺ። እና እነሱ ናቸው የሚያዙት ማለት ነው። ከዛ በኋላ ልዑል መጥቶ እሷ በነገራችን ላይ ያው ድራማውን ስለምታውቅ ልዑልን አውቀዋለች። እና ልዑል እንደመጣ የሱን እናት ካየው እኔ ድናለሁ ብላ መጮህ ጀመረች። አንዴ እንኳን የሱን እናት ልይ የዛ አባቶችም ነበሩ አብረው የመጡ ከሱ ጋር መንፈስ ነው ተብሎ አንዴ የሱን እናት አንዴ ላግኛት አለች ማለት ነው። ከዛ በኋላ እሱ ላይ እግሩ ላይ ወደቀን ለምን ነው በእናት አንዴ ገብታት ያታል ነው። ከዛ በኋላ ስራው ተሳካና ገባች ማለት ነው። ይሻላት ፈቃደኛ ሆኖ ይዟት ሄደ። ከዛ በኋላ እውነትም እሳቸውን ስታይ የልዑልን እናት ስታይ እየዳነች መምጣት ጀመረች ማለት ነው። እውነተኛ እንደዳነ ሰው መሆን ጀመረች። ገብቶሃል? እሺ። ከዛ በኋላ በቃ አንድ ሳምንት ምናምን እየቆየን እየተላመደን ስንሄድ እንደ መዳን እየሆነችና የልዑልን እናት እንደ መንከባከብ በቃ እሳቸውን እያየች እንደዳነች ተደርጎ ነው የታወቀው ማለት ነው። ከዛ በኋላ ያው እዛ ከገባች በኋላ ጉዳዩ ሴትዮዋን በመርዝ መግደል ነው። ገብቶሃል? ወይኔ። እሺ። ከዛ ሴትዮዋ ስለዚህ የመጀመሪያው ቀን ትውውቅ በኋላ በነበሩት በተፈቀደላት በየሁለት ሳምንቱ ትመጣ ነበር። ስለዚህ በየሁለት ሳምንቱ ስትመጣ ያንን ሙከራ እያደረገች ነበር እያልከኝ ነው? አዎ። ሙከራ አላረገችም ነበር። ሙከራ እንዳታደርግ ያደረገቻት ደግሞ የቤቷ ሰራተኛ ነበረች። በምን መልኩ? የቤቷ ሰራተኛ ምግቡን የምትሰራው እሷ ናት። ውሃ እንኳን የምትሰጣት እሷ ናት። እንዲህ ቆሎ እንድትነካ እንኳን አታረጋትም ነበረ ማለት ነው። ሴትዮዋ ጋር እንድትደርስ አታረጋትም። ሐሳብ ከመለዋወጥ ውጪ ቁጭ ብሎ ከማውራት ውጪ በምግብ ጉዳይ ሀና አትገባም ማለት ነው። ከዛ ይሄ ነገር ሰዎቹ ምንድነው ቆየ ምናምን ብለው ተቆጡ ማለት ነው። እሺ። ማን ነው የተቆጣው? ከዛ የሚያሰሩን ማለት ነው። እንግሊዝና አሜሪካ ያሉ ሰዎች መኮንንና ያው አባይነ ናቸው። እሺ። ገንዘባችንን ዝም ብለን ነው እንዴ እንትን የምንለው? ምንድነው እስካሁን ጊዜ የምትፈጁት? ለምንድን ነው ያልሞተችው ምናምን ብለው እንትን አሉ። በጣም ቀወጡት። ከዛ በኋላ ወደ ሌላ መፍትሄ መሄድ ጀመረ። ሌላ መፍትሄ ያደረግነው እሷ እውነተኛ የልዑል እናትን እውነተኛ ተንከባካቢ መስላ ያቺኛዋ ደግሞ የልዑል እናትን የምትገል አስመስለን ማስፈንከት ማለት ነው። መርዝ ስታረግ አገኘናት ተብሎ ማለት ነው። ሰራተኛዋ የእናንተ ሐሳብ ነው ይሄ? ሐሳቡ ተሰጥቶን ነው አልኩ። የኔ ሐሳብ አይደለም። አሁንም እዚህ ውስጥ እኔ እንድትከተኝ አይደለም፣ እኔን ወንጀለኛ እንድታረገኝ አይደለም። ወንጀለኛ ማለት እንደ ድራማ ነው የተሰጠን። ከመጀመሪያው ጀምሮ እንግዲህ ሚስቴ ብለህ ፍቅረኛዬ ብለህ
የያስካት ሴት መርዝ ይዛ አንድን ሰው ለመግደል ስትሄድ እንግዲህ አጨብጭበህ ግንባሯን ስመህ እየሸኛሃት አንተ ወንጀለኛ አይደለሁም ማለት አትችልም። አሁን ቀጥልልኝ። እሱ የፍቅር ጉዳይ ነው። ገብቶሃል? አብረን በምንኖር ሰዓት ያው የፍቅር ነው ይሄኛው። አዎ እዛ ጋር ደግሞ ሌላው ደግሞ ሰው መግደል ደግሞ ስላሳመነችኝ ነው መታ ገብቷል። እንደዚህ ቢሆን ቀላል ነገር ነው ምናምን ወደ ሞትም ህይወት እንደዚህም የከፋ ነገር መሆኑን ያወቅኩት ቀስ ብዬ በሂደት ነው እንጂ እንደዚህ ወዲያው ሰው የመግደል ፕሮግራም እንዳለበት አላውቅም ነበር። ስለዚህ መርዙ ምን የሚያረጋት ነበር የመሰለ? ሆዷን የሚቆርጣት ከዛ በኋላ ራሷን የሚያሳምማት ነበር የመሰለ? መርዙ በትክክል ምን እንደሚደረግ ምን እንደሚሰራ ታቅ ነበር። እዛ ቤት ውስጥ ሀና ስትመላለስ ለምን ዓላማ እንደምትመላለስ ታቅ ነበር። አሁን አፍህን ዘግተህ ቀጥልልኝ። ሌላውን ስለ ራስህ ንጹህነት እናንተን ለማስረዳት አትሞክር። እሱን እኛ በምናናገርህ መልኩ የህግ አካላት አሉ፣ በሚያናግሩ መልኩ ያናግሩሃል። ከዛ ምንድን ነው ያደረጋችሁት? ያው ከዛ በኋላ ልጅቷን ነገር ያለው መርዝ የሰጠች አስመስላ ፈነከተቻት ማለት ነው። እሺ። እና እነሱ ደግሞ ቤት ውስጥ ያሉት ደግሞ እንዳለ ሰው ልጅቷን በጣም ነው የሚያምኗት ማለት ነው። እቺ የተፈነከተችዋል። ከዛ ጥርጣሬ ወደ ማን ይሄዳሉ? ወደ ሀና ጥርጣሬ መጣባቸው። እቺ ልጅ አመጣጧ እናታችንን ልትገል ቤተሰብ ልታጠፋ ነው ብለው እሷ ላይ ጥርጣሬ መጣባቸው ማለት ነው። እሺ። ከዛ በኋላ ያንን ነገር ስትሰማ እሷ ብን ብላ ጠፋች። ከዛ ሀና ጠፋች። አዎ። ስለዚህ ሀና የት እንዳለች አሁን አላቅም ልትል ነው ሀና ጠፋች እያልከኝ ያለው? እንግዲህ እኔ ጋር ከሆነች ደግሞ ቤታችን ሄደህ ማየት ትችላለህ። አንተ ጋር ማለት ሆነ እንደማትችል ግልጽ ነው። ምክንያቱም እቺ ሴት አንድን ምስኪንን ሴትን ለመግደል ሙከራ እያደረገች ነበር። አንድን ምስኪን ራሷን ለመለወጥ ሰው ቤት እየሰራች ራሷን እያስተማረች ያለች ልጅ ደግሞ እጅግ አደገኛ በሆነ መልኩ በጠርሙስ ጭንቅላቷን ፈንክታት ነው የጠፋችው። ስለዚህ እቺ ልጅ ወንጀለኛ ናት። ራሷን ለመደበቅ ምንም አይነት ሙከራ ታደርጋለች። አሁን አንተ ቤት ሆና እንዴት ነው ቁጭ ልትል የምትችለው? ስታስቡ የት እንዳለች ታውቃለህ። እየነገርከኝ ነበር። በጣም ተወዳታለህ፣ ታፈቅራታለህ። ስለዚህ ለአንተ ሳትናገር ደግሞ የትም ልትደበቅ አትችልም። የት እንዳለች ትነግረኛለህ። ሰማኛለህ አይደል? ሌላ ራስን ሌላ ችግር ውስጥ መክተት ማትፈልግ ከሆነ የት እንዳለች ትነግረኛለህ። እኔ ይኸውልህ ያለውን ነገር እንዳለ ነግሬሃለሁ። ከዚህ በላይ ማቆ ነገር ስለሷ ማቆ ነገር የለም። የሆነ ሰዓት ግን እሷ ጋር ከመሄዷ በፊት በገንዘብ ተጣልተን ነበር እኔና እሷ። ገብቶሃል? በምን አይነት ገንዘብ? እሷ ጋር ገንዘብ ነበረ እኔና እሷ የምንከፋፈለው ማለት ነው። እሺ። ያንን ገንዘብ ጠይቂያት አልሰጥም ብላኝ ነበር እና ካልሰጠሽኝማ እንተያያለን ምናምን በይ ስዝትባት ካጠገቤ ብን ብላ ነው የጠፋችው። ገብቶሃል? ይሄ ነገር እንደሚመጣ ታውቋት ይሁን አይሁን አላውቅም፣ ግን አሁን የት ትሄዳለች ብለህ ከጠየቀኝ ማለት ነው አንድ ጓደኛ አለቻት። እርግጠኛ አይደለሁም። እዛ ልትኖርም ትችላለች ላትኖርም ትችላለች። ይኸውልህ እየዋሻኝ ከሆነ ማትወጣው ችግር ውስጥ ነው። እየዋሻው አይደለም፣ ትክክለኛ ነገር ነው የነገርኩህ። ስለማን እየነገርኩ እንደሆነ እየተግባባን ነው አይደል? እናቴን ነበር ልገድል የነበረው። መርዙን ይዛ ስትመላለስ የነበረው እናቴን ልገድል ነበር። ስለዚህ የምታውቀውን ነገር ሁሉ ሳትደብቅ ልትነግረኝ ይገባል። ጓደኛ አለቻት፣ አንድ ጓደኛ አለቻት፣ የውስጥ ጓደኛዋ። በእርግጠኝነት እሷ ጋር ብትሄድ ታገኛታለህ ወይ ደግሞ ኢንፎርሜሽን ትሰማለህ ብዬ አስባለሁ። ለምን እንደሆነ እኔና እሷ የሆነ ሰዓት አብረን በቃ የሆነ መደበቅ ማለት ከፈለግን እንኳን ራሱ እሷ ጋር ነበር የምንሄደው፣ ግን በደንብ ልጅቷን አላውቃትም። በጣም ጥሩ። ሁሉም ነገር አናዙት። ምናልባት ራሱን ነፃ ለማድረግና ራሱን ለመደበቅ የደበቀን ነገር ሊኖር ይችላል። ስለ ሀና የነገርከን ነገር እውነት መሆን ነገር የለም። ትክክለኛ አሉ። ይኸውልህ በደንብ ከኔ ጋር በፍቅር ነው ያወራው። እንዴት አድርገው እንደሚያወጣጡህ ምናየው ይሆናል። በደንብ ሎኬሽኑን፣ አድራሿን የዚች ጓደኛ ተብዬ ከሀና ጋር ደግሞ የምትገናኙበትን ስልክ ለነሱ ትሰጣቸዋለህ። ተነስ። እሺ እነግራቸዋለሁ። እኔ እንጃ በህይወታችን እንደዚህ አይነት ማታለልና እንደዚህ አይነት ማሞኘት ገጥሞን አያውቅም በፍጹም። አይደለም እኛ ላይ የሰራናቸው ኬዞች ላይ ራሱ በእንደዚህ አይነት ድራማ በእንደዚህ አይነት ሁኔታ የተቀነባበረ ነገር ሰዎችን ለመጉዳት ሲደረግ እንኳን አይተናነቅም። በምን አይነት ዝግጅት በምን አይነት ሁኔታ እንደዚህ አይነት ድራማ ሊሰሩ እንደቻሉ እኔ ሊገባኝ አልቻለም።
በእንደዛ መልኩ ራሷን ጎድታ በሰንሰለት ታስራ እኔ እኮ ባይኔ ባላይ እኮ እናገር ነበር እኮ ልዑል ተሸውዷል፣ እንዴት ተሸወደ ብዬ ልዑል ላይ ፈርድ ነበር። እኩል ሄደና ያየናት እቺን ልጅ ስታጓራ ስትጮህ ቪዲዮአቸው ሲከፈት የማዘር ቪዲዮ ስትሰማ ድምጻቸው ሲሰማ ዝም ትላለች። በቃ መለወጥ ከቻለች መዳን ከቻለች እናቴ ለሰው መዳን ለሰው ጤና መዳን ምክንያት ከሆነች ትምጣ፣ በ15 ቀን አንዴ ገብታ ትውጣ አለ ልዑል። ነግሬያችኋለሁ በቀደም። እኛ ሰው የተጎዳ ሰው የሚያለቅስ ሰው ያዘነ ሰው ስናይ በቃ ደካማ ጎናችን ይሄ ነው። ምንም ነገር ከማድረግ ወደኋላ አንልም። አንድ ሁለት ቆም ብለን አስበን ቢሆን ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር። እቺ ልጅ ግን የትም አታመልጠንም። ማግኘት ያለብንን ወሳኝ ሰው ነው ያገኘነው ዛሬ። የሚገርም ሰው ነው ያገኘነው። የሚገርም መረጃ ነው ያገኘነው። በትክክል ሀና ማን እንደሆነች ምን አይነት ጭራቅ እንደሆነች በትክክል ነግሮናል። በምን አይነት ኢየሱስ አዘቅት ውስጥ እንደነበረች ነግሮናል። ግን የትም አታመልጠንም። የገባችበት ገብተን እንይዛታለን። እግሯ ላይ ወድቃ እግሯን እየሳመች ይቅርታ እንድጠይቃት ነው የምናደርገው። ተመልካቾቻችን እግሯ ላይ ወድቃ እኔ ምን አይነት ቁጭት ላይ ምን አይነት እልህ ላይ እንዳለው እኔ ሊገባችሁ አይችልም። በእንደዚህ አይነት መልኩ እናታችን እኛ ላይ አይደለም የተሰራው ነገር። እናታችን ለማጭበርበር የሞከረችበት መንገድ እኔ ብቻ እሷን ስናገኛት ፊት ለፊት ቁጭ አድርገን ምናወራትን እናወራታለን። አሁንም እሷን መፈለጋችንን እንቀጥላለን። ይሄን ቻናል ሰብስክራይብ ማድረጋችሁን እንዳዘነጉ። መብዛት አለብን። ኮሜንት ላይ ደግሞ ሐሳብ አስተያየታችሁን ጻፉልን። እንግዲህ በጸሎታችሁ ደግሞ አግዙን እባካችሁ። የገባንበት ነገር ትንሽ አስቸጋሪ ነገር ነው። እነዚህን ሰዎች ለህግ ማቅረብ አለብን። ኮሜንት፣ ላይክ፣ ሼር ማድረጋችሁን አትርሱ። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መልካም ሳምንት ይሁንላችሁ።